ሴት ልጅ ማውራት እፈራለሁ ብሎኛል። ሶ ብዙዎቻችሁ በዲኤም እንዲሁም ደግሞ ኮሜንት ላይ ትጽፉልኛላችሁ። ስለዚህ ዛሬ ብሬክ ዳውን ላድርግላችሁ ስቴፕ ባይ ስቴፕ ማለት ነው። ስለዚህ ሴት ልጅ ማውራት የምትፈሩ ወንዶች ካላችሁ አሁን የምነግራችሁን 3 ቁልፍ ነገሮች ተግብራችሁ ፍርሃታችሁን መወጣት ትችላላችሁ ማለት ነው። ቪዲዮን ከመጀመሪያ በፊት አካውንቴን ፎሎ ማድረጋችሁን አትርሱ። የመጀመሪያው ምንድነው የሚሆነው? ፍርሃት ሴት ልጅ ለማውራት ከየት ነው የመጣው? ምንጩን ማወቅ መቻል አለባችሁ። ይህም ደግሞ ከልጅነታችሁ ጀምሮ ያው ከትምህርት ቤት ዴስክ ጀምሮ መሀል ላይ ለመቀመጥ ትፈሩ ትችላላችሁ። ከሴት ጋር ማውራት ልትሸማቀቁ ትችላላችሁ ምናምን ነገር ወይም ደግሞ አስተዳደጋችሁ ሊሆን ይችላል። ስለዚህ ምንጩን ከተረዳችሁት መፍትሄው እጃችሁ ላይ ነው ማለት ነው። ሁለተኛው መፍትሄ ደግሞ ምንድነው? የሴት ልጅ ተፈጥሮ ስትረዱ ሴት ልጅ ሁሌ ኮንፊደንት የሆነ ወንድ ነው የምትወደው እንጂ የሚሸማቀቅ ወይም ደግሞ የሚፈራ ወንድ አትወድም። ስለዚህ ይህንን ተፈጥሯቸውን ከተረዳችሁ እናንተ ራስ መተማመናችሁን ጨምራችሁ ፍርሃታችሁን መወጣት መቻል አለባችሁ ማለት ነው። ሶስተኛው ደግሞ የድርጊታዊ ባህሪ ምንድነው የሚሆነው? ቀጥታ ሄዳችሁ ለምሳሌ አሁን ከትንሽ ነገር መጀመር። ለምሳሌ ተማሪ ከሆናችሁ ክላስ ውስጥ ማውራት የምትፈልጓት ሴት ካለች በሌላ ነገር ሳይሆን ማለት ነው እንዲሁ መግባባት የምትፈልጓት ሴት ካለች ሄዳችሁ ከአሳይመንት መጀመር ነው። አይ እንዴንሽ ዛሬ የተሰጠው አሳይመንት ትንሽ ከብዶኝ ነበርና አንቺ ክላስ ውስጥ ጎበዝ እንደሆንሽ ሰምቻለሁና በዚህ ነገር ላይ ብታግዢኝ ምን ይመስልሻል? እመነኝ ደስ ብሏት ነው የምታግዝህ ማለት ነው። ስለዚህ ሁሌ ፍርሃታችሁን የምትወጡት ድርጊት በመጨመር ነው ደግሞ በተግባር ነው። ስለዚህ ሄዳችሁ ማውራት ልትንተባተቡ ትችላላችሁ። ቃላት ሊጠፋባችሁ ይችላል። እንዲህ ልትሉ ትችላላችሁ። ወይም ደግሞ ሰው ሊስቅባችሁ ይችላል። ከእንደዚህ ነው የሚጀመረው። ደግሞ ማንም ሰው ደግሞ የሚነግራችሁ ነገር መስማት የለባችሁም። ፍርሃታችሁን ስትወጡ ወይም ደግሞ ማድረግ የምትፈልጉትን ነገር ስታደርጉ ሰው ሙድ ቢይዝባችሁ ቢስቅባችሁ ጀስት እመኑኝ ተዋቸውና ሂዱ። እናንተ ከ5 ዓመት ከ10 ዓመት በኋላ ይገባችኋል ያደረጋችሁት ድርጊት ማለት ነው። ቪዲዮ ከጠቀማችሁ ኮመንት ላይ የላይክ ኢሞጂን ጻፉልኝ። ይመቻችሁ።